ሰላም የዩቲዩብ ተመልካቾቻችን እንደምን አላችሁልን? ምን አባ ያስቃል? ምን አባ ያስቃል? አንተ አብሬ እንደ እንግዳው ስለጋበዝኩ አተስራራ አለንላችሁ በአዲስ ቪዲዮ ተከስተናል። ነው በአነጋጋሪ ቪዲዮቻችን እንግዲህ መተንላችኋል። እኔ ተሙ ብሪዚማን ኦን ዘ ቶፕ ኦፍ አፍሪካ ዊዝ ግስላው in the beginning of thinking big and after the camera በስተጀርባ ቅመሚት የሷን እንግሊዘኛ ሳታ ለምን እንግሊዘኛ አይ ራሷ ታወራለች። የሁላችንም የየራሳችንን እንግሊዘኛ እናወራለን። ፈቺው እንግዲህ ህልምና የኛ እንግሊዘኛ እንደ ፈቺው ነው። አዎ ቤተሰቦች በአዲስ ቪዲዮ ተከስተናል። እንግዲህ የዛሬ ስፖንሰራችን መዲ ፐርፊውም እንደተመለከታችሁት እንግዲህ ፍለፊት ላይ ገጭ ገረጭ ብሎላችኋል። እነዚህን የመሳሰሉ ምርጥ ሽቶዎች ማግኘት ከፈለጋችሁ ከታች ባሉት የሶሻል ሚዲያ ሊንኮች እንዲሁም ስልክ ቁጥሮች መደወል ትችላላችሁ። አሊያም በአካል ሄጄ ነው መውሰድ የምፈልገው ካላችሁም ደግሞ 22 ባማ ሲቲ ሞል አጠገብ ጸዲ ፕላዛ አንደኛ ፎቅ የሱቅ ቁጥር 202 ላይ ያገኙታል። ካማን ያስገባኛል ብዬ ነበር። እንደተለመደው ቤተሰቦች እንግዲህ ይሄን ቪዲዮ ሰብስክራይብ ያደረጋችሁ ላይክ እንግዲህ የኛ ክፍያችን ላይክ ነው እና ላይክ አድርጉ፣ ሰብስክራይብ አድርጉ። ያልተመቻችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልን። ያረዘማችሁት ነው ንግግራችሁን ብላችኋል፣ አጠር ለማድረግ እንሞክራለን። ይሄ ፖድካስታዊ ሪአክሽን ስለሆነ ትንሽ ገረብ ማድረግ ስላለብን ነው። አብራችሁን ቆዩ። ላይክ እያደረጋችሁ ዳይ ወደ ቪዲዮ አንዳንድ ኦኬ አመስግኑልኝ እያለች ነው ቅመሜት። ያ ማለት ምንድነው? ባዘዛችሁን መሰረት ሽቶዎቹን ወስዳችሁ ቼክ እያደረጋችሁ ያላችሁ ውድ ደንበኞቻችን አላችሁ። ከልብ እናመሰግናለን። በላይ ነው ቅመሜት፣ አመሰግናለሁ። በላይ ነው። በቃ ትንሽ ጎተት ካልነባችሁ እኔ ስላመመኝ ነው። እኔም አሞኛል፣ እየጀመረው አሞናል። ቅቅል ያስፈልገናል። ለቅቅሉ ደግሞ ላይክ እና ሰብስክራይብ አድርጉ። ዳይ ወደ ቪዲዮ እኛ በሱ እንገዛበታለን። በላይ እና ቺርስ በላ ሙላጭ አዲሱ ትውልድ እንደዛም ስላልኩ በጣም ዳኮራ ፎንቃይ ጋራ ነው ከላይ ሆነ ስራ ኧረ በስመ አብ ወልድ ትችላላችሁ። እንደዛም ስላልኩ አይደለም ጀለስ እንዳትኮራ ፍቅሬ ጋራ ነው ከላይ ሆነ ስራ። አየህ ምን ማለት ፈልጋ ነው አንተ? በሌላ ስራው ቃሉና ገሱ አርኬውና አንጓው ልትል ነው። ደርቲ ማይንዳቱን ቤተሰብን የሚያስተዳድረው ወንድ ልጅ ነው እና የቤቱ መሪ ሆነ ፊት ለፊት ከላይ ሆነና ስራህን ስራ። አይመጣውም ደግሞ ለታስተባብል ብትሞክር አይመጣውም ደግሞ ቆንጅዬ ነሽ ምናምን ብላታለች ያችን እንዴ ጭራሽ ተው ኧረ ብርድ እንዳይመታ እኔ እንዳልመጣው። ኧረ ምን እየሆኑ ነው እነዚህ ህፃናት ግን? በ180 እኮ እየሄዱ እኮ ነው እኮ በ260 አየህ፣ በ260 እየሄዱ ነው። የፍጥነት መኪና እኮ እየሆኑ እኮ ነው እነዚህ ልጆች። አሁን ምን ያውቁና ነው ስለ ከላይ መሆንና ከታች መሆን? እኔ ራሱ እኮ በቁጣ አላውቅም። ሶሻል ሚዲያ ላይ የሚታይ ነገር እኮ ነው። ግስ አሁን በተለይ ትልቁ የሚመጣና አማርኛዬን አስተካከልኩ ብሎ ስለ ግጭግሪጭ ያወራል። እኛ ራሱ መጥራት ከብዱናል እኮ። በግጥም ነው ደግሞ በጣም ለየት ተራቀዋል። ገባ ፍቅር የጋራ ነው ከላይ ሆነ ስራ በስመ አብ ምን ትላላችሁ? ገና የፖፖ ቅርጽ ከመቀመጫቸው ላይ ያልተነሳ ዳይፐር ያልጣሉ ህፃናት በዚህ ያክል ይሄ ሽንጡጥሽ እየሆነ ይዘህ የለም እንደ ደብቀሉ የሷንስ ምን ታረጋለህ? አርገምት ማለት የሷስ ምን ይደረጋል? እንዲያ በቡሩሽ በርበሬ ነገር አድርገህ ቻክ ማረግ የታውነት ነው። በቃ አሁን በማጠን በዚህኛው አልሰራም። አዎ እንዴ ድፍድፍ ለምንድን ነው አዋዜ የሚሰራው? አላ ሰናፍጭ እኮ ለዋዜው እቺ በርበሬ ተለውሳለች አይደል? እዛ ድፍድፉን ትይዝና ቻክ የታባዙ ድፍን እስከ ወዲያኛው ምዕተ ዓመት ድረስ ስነ ስርዓቷን ትይዛለች። ልብልብ እስኪ ያርግ ድረስ
አሁን ቤተሰቦቻቸው ግን ሲያዩ ምን ይሉ ይሆን? ቤተሰብ አይደለም አሁን ትምህርት ቤት ውስጥ አሁን በምታዩ መምህራን በተለይ ስልክ ይዘው እየገቡ ትምህርት ቤት ውስጥ መምህራን በእርግጥ ሁሉንም መቆጣጠር እንኳን አይችሉም፣ ግን ችላ ማለትም ዋጋ ያስከፍላል። ነገ ላይ እነዚህ ልጆች ከመስመር ወጥተው በዚህ እድሜያቸው እንደተናገሩ ትንሽ አደግ ሲሉ የግጥም ችሎታቸው ጨምሮ መድብል ያሳትማሉ። መድብል ልጅ ነው የሚወልዱት እንጂ ከግጥሙ በፊት አሳታሚውን ያመጡታል ነው የሚወልዱት። ኧረ ተው ፋሚሊ፣ ኧረ ተው እንደው ልጆቻችንን እንዴ በዚህ በእድሜያችን እንደዚህ ነበር እንዴ? እንደዚህ እኮ አይደለም እውነት እንዴ። ሰኞ ማክሰኞ አባሮሽ አኩኩሉ አረንጓዴ ቀይ ነው አይደለም 9 አረንጓዴ ጠርሙሶች በግድግዳ ላይ አንገብ አንዱ ወድቆ ቢሰበር 7 ይቀራል። 7 ነው 9 ነው 7 ነው። በቃ ክርክር ግጥም አልነበረም። ምንድን ነው ያልኩህ? ወይ ደግሞ ግጥሙ ራሱ ግጥም ቢሆን እምዬ እናቴ የ9 ወር ቤቴ ወይኔ እኔ ወድሻለሁ እስከ ዕለተ ሞቴ ሞቴ ብዬ ስላልወጣልኝ እባካችሁ ልጆች እስቲ ያግዙኝ። እባካችሁ ልጆች እስቲ ያግዙኝ። ደግሞ መጨረሻ ደብል ትመታታለህ። ማርዘሚያ እኮ ነው እንዴ! ለመምህራችን ለሰምጣሪያችን እንገጥማለን። የዮርዳኖስ ቅጠሉ ሰፋፊ መተኮሱን እንኳን ማንስ ይተኩሳል። የጋሸዬ ትኩስ ይሻግጥ የጋሽዬ ጥይት የጋሽዬ ሽጉጥ አንጀት ይበጥሳል። የጋሽዬ ሽጉጥ አንጀት ይበጥሳል። ስላዳመጣችሁ ኧረ አጨብጭብ ይላል ዳይሬክተር። ጎበዝ አጨብጭብ። እንዲህ ከስንኝ ጋር የተጣጣመ ይሄ የግጥም ዛር የሰፈረበት ትባላል። እዛ ቆመ ፊት ለፊት ያ ሁሉ ዴስክ ይወጣና ትምህርት ቤት በስነ ስርዓት ከዛ በኋላ ማነው ተሙ ሲል ኮራት ገጣሚው ያለ ራሴን እንደላኑ ዓለም ኖሬት ጭራሽ ስለሙሙ ስለ ግጭ ማውራት ጀመራችሁ። ኧረ ወደ ቅርብ ወደሚገኝ ክሊኒክ አንደለም ቅርብ ወደሚገኝ እንትን ጫካ ወሰዱና ወፌ ላላ መንግስትም አይጠይቅም። በስልክ ቅመሚት እሱንም ጨምሮ ሲያልፍ ደግሞ የተገራፊ ተገራፊ ካነሰ እናትና አባቶቻቸውንም ጨምሮ እነሱም አሉበት እጃቸው አለበት። የእነሱ ልጅ አሁን እነዚህ 3 አይደሉ? ከሌላ ሰፈር ልጅ ጋር ሲገናኙ 6 ይሆናልና ሌላ ሰፈር ይበክላል። ይሄ ማለት አዲሱ ቺኩንጉንያ የተባለው አዲሱ ቫይረስ እንዴ! እሱ እንደውም እኮ የመዛመት ሬቱ 1/3 ወደ 8/6 ኢን ዘ ብራኬት ኦፍ ዋንስ አፖን ኤ ታይም ነው። ይሄ ሩት ውስጥ አልከተትከውም። ይሄ በሩት ነው። ሩት ናት እቺ ሩት ነች እቺ። አጂ ቤርሳቤ በቃ ቤቲና ናቲ ይላችሁ። ቤቲና ናቲ እናሳደጋቸው ባካችሁ፣ ተግተን እንግረፋቸው ባካችሁ፣ ተግተን እንግደላቸው። መሆን ያለበት እንደዛ ነው። ለወላጆች ተጠንቀቁ፣ በሰላም ናቸው። ቪዲዮ ከሚቀርጽ መልካም ነገር ለምን አይቀርጻቸው? ማን ይሰራለት ይሄን? ታዩ እስቲ ቅመሚት ሁሉም ቢናገሩት ወድ ባዶ ይቀራል። ይርበሻል። ሰሞኑን እንግዲህ እንደተለመደው ተሙዬ በነገራችን ላይ አክብረን ስለመጣ ከልብ እናመሰግናለን። ይህንን የነ አዶናይን ጉዳይ በተመለከተ ከዚህ በኋላ በግልጽ ልነግራቸው ነው። ስራ ለቀቂያለሁ። እዚህ ሶሻል ሚዲያ ላይ የምታገኙት እሱም ብቻውን ወይ ደግሞ ሰው ጋብዙ። እነሱም ችለው ከተቀመጡ አያችሁ፣ አገላለጹ አያችሁ፣ የቃላት አመራረጡ ጦን አክብረን ስለመጣ ጋኒ አላቆምም፣ አልተዋት። ምን ያስቅሻል? ይሄን ጉዳይ እንዲተነተንልን የእነ አዶናይን ጉዳይ እንዲፈተፍትልን የማያገባ የሚገባ አንድ ቤተሰቦች እስራኤል ቀላባጭ ቆይ እንዳታወራ ነግሬሃለሁ። ሻውራ ሰሞኑን እንግዲህ እንዳታወራ ነግሬሃለሁ እኮ ረጋት ባሉት ቸኩለዋል፣ ስራ አለባቸው። እሺ በጣም አትግባ ነግሬሃለሁ። ጨርሻለሁ።
ውድ ቤተሰቦቻችን እንግዲህ ሰሞኑን አዶናይ እና ሰይፉ በኢቢኤስ እንግዲህ ያደረጉትን ቢፍ ሁላችሁም በሶሻል ሚዲያ ተመልክቷችኋል እና ይሄኛው ቢፍ ምን ነበረ የሚለውን ነገር እንዲፈተፍትልን አጠገቤ አንድ እንግዲህ ይዤላችሁ መጥቻለሁ። ተቀደድ አልፈልግም በቃ አላቅም ምን አታውቅም አይደል ግባው። ያው ቤተሰቦች እንግዲህ በቲክታክ ክሬቲቭ አዋርድ ምክንያት በጣም ብዙ ውዝግቦች ሲፈጠሩ ነበረ። ሰይፉ ፋንታውን ዩቲናስን ባቀረባት ጊዜ ብዙ ኮምፕሌኖች ተነስተዋል። በተለይ በአዶናይ ደጋፊዎች የተነሳ በጣም ብዙ ነገር ተነስቶ ነበር። እኛም ሶሻል ሚዲያ ላይ እዚህ አምጥተነው ነበርና እንደ ግል ሀሳብ የራሳችንን ሀሳብ ሰጥተናል። በሁለት ሳይድ ያለውን ሳይሆን የራሳችንን ከሌ ሳንል ማለት ነው። አሁን ላይ እንግዲህ በዚህ ጉዳይ ላይ ሰይፉ ፋንታውን እንግዲህ የራሱን ሀሳብ አጋርቷል። በመቀጠልም ደግሞ ይህንን ተንተርሶ አዶናይም የራሱን ሀሳብ ሾክ ብሎናል። እንግዲህ ሰይፍ ሻምን አለ የሚለውን ፊቸሪንግ እናስገባና ወደ አዶናይ ከርበት እናላለን። እስከዛ ድረስ እናንተ ከርበት እያላችሁ ላይክ ማድረጋችሁን እንዳትረሱ። ቆንጆ ፈትፋጅ ነው የመጣው። ቆንጆ ቀዳዳ ነው ይዤላችሁ። እንደው አገልግል በሉት ጥሪ ፈተፈተ ግባ። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ በኢቢኤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ አዶናይ እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ እንቅስቃሴ ማድረግ ይችላል። እኛ ዩቲን ያቀረብነው በምስራቅ አፍሪካ ስለታጨች እንጂ ይሄ ቤት የሁሉም ቤት ነው አይደል? አንዳንዶች ሰይፉ ዘረኛ አሉ። ሰይፉ ዘረኛ ነው ተወልደ ትንሿ ኢትዮጵያ ውስጥ ተወልደ ዘረኛ መሆን በጣም ይከብዳል። እኛ ይሄ ፕሮግራም ማለት ትንሿ ኢትዮጵያ ነች። ከየትኛውም ቦታ ጥሩ ነገር የሰሩ ሰዎች መጥተው የሚነግሱበት ቦታ ነው። እውነት ነው ዘረኛ ነው። በነገራችን ላይ አንዳንዶች ለምንድን ነው ከትግራይ ክልል ዳረ እንግዳ የለም እንዴ? ብዙ ቀርበዋል እኮ አብርሃም ገብረመድህን፣ ኤፍሬም አማረ፣ ሰላማዊት ዮሐንስ፣ ዳዊት አለማየሁ፣ መስፍን ብርሃኑ ከትግራይ ክልል ሰቃይ ተማሪዎች ግን ደግሞ እዚህ ቦታ ላይ ሲመጡ ጥሩ የሰሩ መሆን አለባቸው። እናንተ አምናችሁበታል፣ ይወክለናል፣ ስነ ምግባሩ በጣም ጥሩ ነው ካላችሁ እኛም ግብዣ አቅርበናል። በነገራችን ላይ በዘር ሃይማኖት፣ ብሔር፣ ቀለም፣ ጾታ ሳንል እያዝናናን ጥሩ የሰሩ ሰዎችን ከፍ የምናደርግበት ዝግጅት ስለሆነ ሰይፉ በኢቢኤስ እስካለ ድረስ ሁሌም ሚዛናዊነት አለ። ይህ ፕሮግራም የሁላችሁም ነው። ይሄን እንድታውቁ ሰይፉ የተናገረበት መንገድ ምንድነው? ብዙ ኮምፕሌኖች ደርሰውብኛል። በተለይ አሁን ላይ ዩቲናስን ያቀረባችሁበት ምክንያት ከቲክቶክ ክሬቲቭ አዋርድ የተነሳ ነው፣ ፕላስ ደግሞ ዘረኝነትን ያንጸባረቀ ነው የሚል ነው እና እኛም ባለፈውም ብለናል። የቀረበችው ብለን ያሰብነው በአፍሪካ እንትን አዋርድ ሾርት ሙቪ ላይ እጩ ሆናለች። ብዙ ኢትዮጵያውያን እጩ እየሆኑ ነው። እሷም እንደገና በሙዚቃም እና ቬሮኒካም ምናምን እጩ እየሆኑ ነበረ። በዛ ጉዳይ ነውና ነገሩን ቶፕ ያሉ ሰዎች የጉዳዩ ባለቤቶች ምንም ያን ያህል አስተያየት ሳይሰጡበት እታች ያለን ሰዎች በጣም ብዙ ነገሮችን እያራገብን ሰው ከሰው ጋር በእያንዳንዷ ሂደታችን ሰው ከሰው ጋር እያጋጨን ነው። ምን አይነት በሽታ ነው ግን እዚህ ሀገር የገባው? እኔ ግርም እያለኝ እኮ ነው። በሽታ አይደለም እኮ የገባው፣ እኛ ተያይዘን ነው በሽታ ውስጥ የገባ ነው። ምን ይሆንን ነው? ቆይ እኔ ግራ እየገባው የሆነ ነገር በተባለ ቁጥር ዘርህ ነው የሚታይ። በቃ ዘርህ ሃይማኖት እኔ ካልተመቸኸኝ እኮ አትመቸኝም። አሁንም እኮ አትመቸኝም እኮ ግን ዘረኝነት ነው ይሄ? አይደለም በቃ እኔ ላልመቻችሁ ጉዳኝነት ነው። ያንተ ይሄ ምቀኝነት ነው። ቴንክ ዩ ምርጥ አገላለጽ ነው። በቃ ምቀኝነት መብት ነው። ምቀኝነት በቃ እመቀኛለሁ፣ ኢንተርናሽናል መቀኝ ነኝ መብት ነው። በቃ እሱ እንደዛ ነው መባል ያለበት እንጂ ዘለን ሁሉ ነገር እኔና እሱ ነው የሆነ ነገር ከተባለ እኔ ዘረኛ ስለሆንኩ ነው፣ እሱ ሌላ እንትን ዘር ስለሆነ ነው። ኧረ በስመ አብ ኧረ በስመ አብ ኧረ በስመ አብ። ቢያንስ አሁን ለምሳሌ የግሴ ማደግ የኔ ማደግ ነው። ግሴ ጥሩ ቦታ ሲደርስ ከፋም ለማም በቃ እኔ በወድቅ ቢያንስ ግሴ ላይ ዲፔንድ ሊሆን ይችላለሁ። እሱ ሰፖርት ሊያደርገኝ ይችላል። እኔ እሱም መውደቅ ከተመኘው ጤነኛ አይደለሁም። ተያይዤ እኔ እንደሆንኩኝ እኔ ሳከክ እንደምኖረው እሱ ማከክ የለበትም። አንድ ሰው መውጣት አለበት፣ ለክፉም ለደጉም ለመበደል እኮ ደክኮ ደግስ አብሮ አደግ ነው። አይጨክንም። ቢያንስ የውሉ ብር ይሰጠው በጨቅ ያደርግልኛል ብሎ ያንተ ማደግ እቺ ያዛት። እኔ ግን ብትወርቆ ስቃለሁ። አንቺም የቂጥሽ ዋንጫ እስኪያልቅ አንቺ ስንት ጊዜ ወድቀሽ አንቺ ላይ መሳቅ አንችልም፣ እኛ ላይ መሳቅ ይቻላል።
አይ ሴቶች አሁን ወደ ሴትና ወንድ ደግሞ እንግባ። አይ አልፈልግም። እና ቤተሰቦች ይሄንን ተከትሎ አዶናይ ምላሽ ሰጥቷል። አዶናይ ምላሽ ሰጥቷል። አዶናይ የሰጠውን ምላሽ እንግዲህ አይተን እንመለስ። ያው ከሁለቱም ወገን አይደለንም እኛ ከራሳችን ወገን ሰብስክራይብ ብቻ አድርጉን። ይሄ ቤት ከራሳችን ወገን ከተሙን እንድግስ ወገን ነን እኛ። ይሄ ቤት ሐሳብ መስጠት ነው እንጂ የምንሰጠው እከሌ ልክ ነው እከሌ ትክክል አይደለም፣ አንዱ ተሳስቷል አንዱ ልክ ነው የምንልበት አይደለም። የግላዊ ሐሳባችንን የሚጠቅመንን የሰውን አይምሮ ያጥባል ብለን የምናስባቸውን ሐሳቦች እዚህ ይዘን እንመጣለን። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። it's okay maybe ቢዚ ሆነ ሊሆን ይችላል ወይም ሌላ ሐሳብ ነው ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሴፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሴፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመህ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ችግሩ ምንድነው መሰለክ ሴፉ፣ የተናገርከው ነገርና ተግባርክ አንድ አልሆነ። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበር። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሾውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገሩ አይተህ ወደ ሾውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም። አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል። ምን ልልክ ነው የምፈልገው፣ ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ፣ አከብርሃለሁ፣ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል። ያንተ ምርጫ ነው። ኦፍ ኮርስ ሰይፉ ሁለት ሳይድ አለው። ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል፣ ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው። ገባህ አይደለ? እና ያኔ ያቺ ትምጥ የገመና የምትባለው ሳይድ እሷን ማየትህ ትንሽ ደብሮኛል። ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም። ሰው ከወደደ ከፈለገ ከመረጠ ይመርጣል።
ነፃነት አለው። ምንም ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው። መኪና ባሸንፍ ብሸንፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ። አሚን ባለባበሴ፣ ባነጋገሬ፣ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ። ኦፍ ኮርስ ዓለማዊ ነን ሁላችንም፣ ግን ከመንፈሴ ጋር ግንኙነት አለኝ። ሰው ይህ ዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም። የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም። ኦሬዲ ወድቄ ነበረ፣ አሁን ተነስቻለሁ። ሜቢ ልወድቅም እችላለሁ። ከዚህ ዓለም ነገር ተላቅቄያለሁ። ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበረ። ሰው ምርጫ ቅስቀሳ አያስፈልገኝም እኔ ልልህ ፈልጌ ነው። እና ያ ሜቢ የሰው መጥፎ ነገር ለይተህ ትንጥዬ እሷን ከምታጎላት ጥሩ ሳይዱን አይተህ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ። ምክንያቱም እኔ እሱን ነው የምመርጠው። ዮኒ ማኛ ብዙ ነገርን ቢሰራ እኔ ማይለት እቺ ጥሩ ነገሩ ነው which is አንዳንዴ ያስቀኛል። ገባህ አይደለ? መጥፎ ነገር ከማይ ማለት ነው። ያ ምንም ምለው ነገር የለኝም። እወድሃለሁ። ምንም ነገር እንደጋ ነው ቪዲዮ ምንም ምለው ነገር ያቺ ሴትዮ አስታውስ። እኔ ምንም ምለው ነገር የለኝም። ነገር ግን እኔ ያው ያነሳው ሐሳብ ጥሩ ሐሳብ ነው። ኦሬዲ አንድ ቦታ ላለመቅረብ ሰው የራሱ የሆነ ምክንያት አለ። ትክክል፣ መብቱ ነው። አለመቅረብ መብቱ ነው። ነገር ግን ምንድነው ቢታረቁ ብታወሩ ሰላም ብታወሩ ከሰላም የዘለለ ነገር ምን አለ ተሙዬ? ትክክል። በተለይ ደግሞ አሁን ላይ አብዛኞቻችን ሁለት ሰዎች በተለይ ኢንፍሉዌንሰሮች ሲጋጩ ነገሮችን ወደ ፖዚቲቭ ቫይብ ማምጣት አለ ፍላጎታችን። ይሄ ሆይ ማለት ለምሳሌ በቃ ወደ ዘር፣ ወደ ሃይማኖት፣ ወይ ደግሞ ወደ ሌላ ነገር ማለትም ሰው መስማትና ማየት የሌለበት ነገር ላይ ነው ትኩረት የምንሰጠውና እሱም ለቲክቶክ ፎሎወር እና ለቪው ነው። እና ፎሎወር እንጀራ አይሆንም። በፖዚቲቭ ሲሆን ነው እንጀራ የሚሆነው ከጊዜ በኋላ ፕሮሰስ ማለትም ሰው ላይ ጥሩ ነገር ተሰተል ነውና ሁሌም ደግሞ መናገር የምፈልገው ምንድነው የሆነ ሰዓት የተሳሳትከው ስህተት ነገ ላይ ህይወት ላይ ችግር ያመጣል። አዶናይ የተፈጠረበት ነገር ምንድነው የሆነ ፖድካስት ላይ ቀርቦ የተናገራት ንግግር እስካሁን ድረስ ሰው ጋር ጥሩ ቫይብ አልፈጠረችበትም። ያ ነገር ነውና እኛም ስንናገርም እንናገራቸውን ነገሮች መቀስ እያደረግን ማውጣታችን እንዳዘነጋ ልጁ ደስ የሚል ነው። አሁን ላይ ያለው ፐርፎርማንስ ጥሩ ልጆችን ወደ ሶሻል ሚዲያ እያመጣ ነው፣ ሰፖርት እያደረገ ነው፣ ቻሪቲ ላይ እየተሳተፈ ነው። በቃ ጥሩ ላይ የበፊቱን እንትን ብሎክ ማድረጋችንን እንዳንዘነጋ። ውጭ ያለውን ስታይል ዳይሬክት እዚህ አምጥተን ብትተገብር የሚቀበል ሰው አይኖርም። ዱብዳ ነው። አሁን ሳምንቱን በርገር ብሉ ብትለው ህዝብ ሀተት ነው የሚሞተው። እውነቴን ነው የምልህ። ሽሮ እንጀራ በጠቅላላ አይደል ቢመጣ እንኳን የመሬ ነው ብለግስ አሁን ሳምንት ሙሉ በርገር ብላ ብትባል አንዴ ሁለት ይችላል። መቼ ነው አንዴ ሁለቴ ልትበላ ትችላለህ። አረ 3 4 7 8 እንበላለሁ። አተተባተት እንድትሆን አልፈልግም እኔ አልሆንም። አብላኝ መጀመሪያ ሰርተ ብላ ለባህል እንደሱና ስትለኝ ወደ ሽሮ ይመለሳል። አያረ እና ቤተሰቦች ትታረቃላችሁ ብለን እናስባለን። አልተጣሉም እኮ አይ ስሪ ያሳብ ግጭት ማለት ያሳብ ጸብ ማለት ነውና ይስተካከላል። የሚሰሩ ሰዎችን እናበረታታ። ክፉ ነገር ማለትም የንግግር ግሽፈት ያለባቸውን ሰዎች ደግሞ እያረምን ወደ ፍሪ ምን መልስ። እኛም ደግሞ መሀከል ላይ አናጨብጭብ፣ አናቾፍችፍ፣ የራሳችንን ህይወት እንኑን፣ አንቀላምድ እና በእናታችሁ በቃ ሰው ልጅ በራሱ በማንነቱ ብቻ ጀጅ እናድርግ። ወደ ኋላ ወደ ዘር፣ ወደ ሃይማኖቱ ትክክል ወደ ሌላ በቃ ወደ ማይመሳሰል ነገር ላይ አትሂዱ። ግስ የሚሰራውን ነገር ነው መውሰድ ያለባችሁ። ተሙ የሚሰራውን ነገር መውሰድ አለባችሁ እንጂ ምንም ያን ያህል የኛ የተወለድንበት ቦታ ያደግንበት ቦታ ዘራችን ሃይማኖታችን ምንም አይሰራላችሁ። የሚሰራው ምንድነው? ንግግራችን፣ ምን ሰራችሁ ቁም ነገር ከንግግራችን ሐሳባችን እሱንም መርጣችሁ ሙሉ አይወሰድም እኮ መርጠ የሚጠቅም አሁን ለምሳሌ ከህይወት ጋር የሚገናኝ ነገሮችን ተወስዳለህ። አዶናይ ስፖርት ይሰራ ነበረ። የስፖርቱን ታነሳለህ፣ ማይሆን ነገሩን ትተዋለህ። በቃ ማይሆን ነገር ነው ካንተ ጋር ፊት የሚያደርግ ነገር ከሆነ ትተዋለህ። እባካችሁ በቻላችሁ ታቅም ከዚህ ነገር ብንወጣ ባይኔ። ሰውን በራሱ በአስተሳሰቡ ብቻ ያለን ችግር ያለን የኑሮ ሁኔታ ያለን ጸባች በቂ ነው። አሁን ይሄ ኦቨርዶዝ ነው የሚሆንብን ከዚህ በኋላና
ይበቃናል። ስንፈልግ እንጠራቸዋለን። ሲፈለግ ጸብና እንደዚህ የማይሆን ነገር ሽኩቻ ስንፈልግ እንጠራቸዋለን። ይሄ እስካሁኑ ድረስ በቂ ነው። ኢየሱስ ኳስ ያያል። ኢየሱስ ኳስ ያያል። ኢየሱስ የማን ደጋፊ እንደሆነ ልንገራችሁ፣ ተናግሮኛል። ኢየሱስ የማንቸስተር ሲቲ ደጋፊ ነኝ ብሎኛል። የእውነትን ነው የምላችሁ። እንዴት ኳስ ታያለህ ብዬ ጌታን ጠየቅኩት። ማስረጃ ሰጠኝ ከመጽሐፍ ቅዱስ ማለት ነው። በመጽሐፍ ቅዱስ ላይ ባይዘው ተጽፎ ቁጭ ብሏል። ኢዮብ 28:24 ላይ ግባና አንብብ አለ። እኔ አያለሁ አለ። በጣም ይገርማል። ደግሞ እኔ ጠየቅኩት የማን ደጋፊ ነኝ ብዬ ሲጠይቅ በጣም የሚገርመው የማንቸስተር ሲቲ ደጋፊ ነኝ አለ። ማን? ኢየሱስ ክርስቶስ። የእውነት ነው። ውሸት ከሆነ እግዚአብሔር እኔን ይግደለኝ። ይኸው እቺ ቀን አያሳድረኝ እግዚአብሔር እኔን ይኸው በሞት ያንሳ። የምረን ነው የምላችሁ። ኢየሱስ ክርስቶስ የማንቸስተር ደጋፊ ነኝ ብሎኛል። በጣም ይገርመኛል። ኢየሱስ ኳስ ያያል። እሱ ብቻ አይደለም፣ ዛሬ የማንቸስተር ሲቲ እና የሊቨርፑልን ጨዋታ ቁጭ ብዬ አያለሁ ብሎኛል። በጣም ይገርመኛል። በዚህ አጋጣሚ ሲቲ ደጋፊዎች እድለኛ ናቸው። ኢየሱስ ሲቲን ነው የሚደግፈው። የሲቲ ደጋፊ ነኝ አለ። የእውነትን ነው የምላችሁ። በጣም ተገረምኩ። እሱ ብቻ አይደለም፣ እኔ ለምን የማንቸስተር ደጋፊ አልሆንኩም ብዬ ጠየቅኩት። ባይዘው ያው እኔም ደረቅ ነኝና ጠይቃለሁ። ሲቲ ደጋፊ ነኝ ስላለ አልተውም። ዓለም ላይ ብዙ የማንቸስተር ደጋፊ የአርሰናል ደጋፊ አለና ለምን የማንቸስተር ደጋፊ ወይ የአርሰናል ደጋፊ አልሆንኩም ብዬ ጠየቅኩት። እንደዚህ አለኝ ኢየሱስ። የእውነትን ነው የምላችሁ። ውሸት ከሆነ እቺን ቀን እግዚአብሔር እኔን አያሳድረኝ፣ በሞት ያንሳ። የእውነትን ነው የምላችሁ። የሲቲ ደጋፊ ነኝ አለ። ማንቸስተር በማንቸስተር እነሱ የሰይጣን ቡድን ናቸው። ሰይጣን ነው የሚያመልኩት። አረማቸውን ተመልከት አለ። እነሱ አረማ ላይ ያለው የሰይጣን ምልክት ነው። ሰይጣን በእነሱ ስም ይመለካል አለ። ሲቲ ይመቸኛል አለ። እንደዚህ ነው ኖርማል ያለው ነው የምነግርህ። የእውነትን ነው የምላችሁ። ይሄ ውሸት የሚያወራ ከሆነ እግዚአብሔር እቺን ቀን አያሳድር። ዛሬ ቀኑ ምንድን ነች? ዛሬ እሁድ ነው። ዛሬ ጨዋታ አለ። የእውነትን ነው የምላችሁ። እቺን ቀን እግዚአብሔር አያሳድረኝ፣ እኔን በሞት ያንሳ። የሲቲ ደጋፊ ነኝ ብሎኛል። እኔ ኳስ አያለሁ ብሎኛል። ብዙ ሰዎች ፌስቡክ ላይ ባይዘው ፖስት አድርጌ ብዙ ሰዎች እየተሳደባችሁ ነበርና በቪዲዮ መጣለሁ ስላልኩ ነው በቪዲዮ የመጣሁትና ይኸው ኢዮብ 28:24 ግቡና አንብቡ። እሱ ብቻ አይደለም። እሺ በሌላ ቦታ ላይ ስለ ኳስ የተጻፈ በመጽሐፍ ቅዱስ ቦታ አለ። እኔ አንብቤያለሁ እሱን ቦታ። አሁን ጌታ ነግሮ ሳይሆን እሱን እኔ ስላነበብኩ እስኪ የትኛው መጽሐፍ ቅዱስ ላይ ነው ስለ ኳስ የተነገረ? በኳስ የተነገረ በመጽሐፍ ቅዱስ ላይ የተጻፈ ቦታ አለና እሱ የምታውቁ ሰዎች ካላችሁ እስኪ ኮሜንት ላይ አስቀምጡልኝ። ግን ኢየሱስ ኳስ ያያል። ኢየሱስ የማንቸስተር ሲቲ ደጋፊ ነው። ዛሬ የሲቲና የሊቨርፑልን ጨዋታ ቁጭ ብዬ አያለሁ ብሎኛል። ሼር አድርጋችሁ ለሲቲ ደጋፊዎች አድርሱልኝ። ጌታ ራሱ ነው የነገረኝ። የእውነቱን ነው የምላችሁ። ስለዚህ ኢየሱስ ኳስ ያያል። ማስረጃ ከመጽሐፍ ቅዱስ ካላችሁ ይኸው እሱ የነገረኝ ነው። ኢዮብ 28:24ን ግቡና አንብቡ። እኔ ይመለከታለሁ አያለሁ ብሎኛል። እና ምን ትላላችሁ እናንተ? የማን ደጋፊ ናችሁ? እስኪ ያሳው። እኔም የማንቸስተር ሲቲ ደጋፊ ነኝ። ተበጫለሽ እንደዚህ ባይዘው አሁን ኢየሱስ ሲቲ ደጋፊ ነኝ ስላለ ሳይሆን እኔ ከዚህ በፊት የማንቸስተር ሲቲ ደጋፊ ነኝ። ኢየሱስም የማንቸስተር ሲቲ ደጋፊ ነኝ አለ። ምክንያቱም ነገር የአርሰናልና የዩናይትድ ደጋፊ እንዳልሆነ በእነሱ ስም ሰይጣን ይመለካል። እነሱ በሰይጣን ስም ነው የሚሰሩት። ሰይጣኖች ተብሎ ነው የሚጠሩት አለ። እንግዲህ ስለዚህ ምርጫው እናንተ ነው። ስለዚህ እናንተ የማን ደጋፊ ናችሁ? ኳስ ኢየሱስ እንደሚያይ እስካሁን ታውቃችሁ ኖራችኋል ወይስ አላወቃችሁ? እስኪ ኮሜንት ላይ አስቀምጡልኝ እና ይመቻችሁ፣ ሼር አድርጉ። ግን ኢየሱስ ኳስ ያያል። ዛሬ ሊቨርፑልና የሲቲን ጨዋታም አያለሁ ብሎኛል። ሼር አድርጉ። እናንተ ልታስቀጽፉኝ አይደለም? ያማችኋል እንዴ እናንተ? አሁን ዝም ካልከው ኧረ ምንድነው እንደዚህ አይነት ነገር ላይ ባይዘውያችን ላይ ይሄ ሰውዬ እንደ ምንም የትኛውንም ሃይማኖት አይወክልም። የትኛውንም እምነት አይወክልም። በተለይ ብዙውን ጊዜ የማይሆን ንግግሮችን ሲናገር ነው የምንሰማው እዚህ ሶሻል ሚዲያ ላይ። በተለይ ቲክቶክ ላይ የሆነ ሰዓት ፌመስ ነበረ። ቫዝሊን ይበላል፣ ሳር ይበላል። ሳር እንደውም ጥሩ ነገር ነው። ፍየል ሆኖ አልጨርስ እና ለማንኛውም እንደዚህ አይነት የሚያደርጉ እሱን መሰል የሆኑ ሰዎች ሃይማኖት የትኛውንም ሃይማኖት እንደማይወክሉ በዚህ አጋጣሚ ልንናገር ፓስ ልናረግ እንወዳለን። ሹክ ልንል እንወዳለን። ፈጣሪ ልቦና ይስጠው። ሌላ ምንም አይባልም። ሌላ ምንም አንልም። ግን ማለት ነው አሁን ከዚህ ልጅ ጋር አገናኝቼ አንድ ነገር ማለት ወደድኩ።
እስቲ ወደድኩኝ እና ምን መሰለ ብዙውን ጊዜ ስለ እምነት እናውቃለን የሚሉ ሰዎች በዚህ ልክ ከፈጣሪ ጋር ይሳፈጣሉ፣ ይዳፈራሉ። ትክክል። በዚህ ደግሞ አንድ የምናየው ነገር ምንድነው? የፈጣሪ ትዕግስት እና ምህረት ነው። ሁለተኛ ደግሞ የእነሱን ክፍታፍነት ነው። በትክክል በተለይ ደግሞ ይሄ ማወቅ ማለት መጠንቀቅ ማለት ነው። ማወቅ ማለት ከነገሮች መቆጠብ ማለት ነው። ስታቅ ትጠነቀቃለህ፣ ስታቅ ትቆጠባለህ። እላፊ አትሄድም። ብንቀልድ በኑሮ ልትቀልድ ትችላለህ፣ በራስህ ልትቀልድ ትችላለህ፣ አካባቢ ላይ በተደረጉ ነገሮች ልትቀልድ ትችላለህ። በእምነት አንጻር በጣም ከባድ ነው። በጣም ቢያንስ የእግዚአብሔርን አይን መጠንቆል ማለት ነው። በቃ አለማወቅ ይሻላል እኮ ከዚህ እንደዚህ አይነት ድድብና መሀይምነት በምንጣሙ ካላወቅ አትዳፈርም። በምድራዊ ሕግ እኮ አለማወቅ ከተጠያቂነት አይደለም ይባላል። ኧረ እንደው እኔ እኮ ምን ቀን ነው መርጬ አንተ ጓደኛዬ ወንድሜ ሁሉ ነገር ያደረኩ ፈጣሪ እንትና አየህ እንደዚህ አየህ ፈጣሪ አንተም እንደሱ እንዳትሆን እንዴት አየህ ፈጣሪ ሲያየህ እኔን ሰጠህ እኮ ነው እንደው አየህ እኮ ፈጣሪ አየህ ምን አልኩ? ልክ ነህ። እኔ ምን አልኩ? ምን ቀን ነው አልክ እኮ። ፈጣሪ ወዲያው አክሽን የሚወስድ ቢሆንና ይሄን ሰውዬ አድርቆ ቢያስቀረው እንደ ሎጥ ሚስት የጨው ሐውልት አድርጎ ቢያስቀረው አሁን ብሏል እኮ ዛሬውን ይግደለኝ። ከዚህ በላይ መሞት አለ እንዴ? መሞት ቢባል ኦልሬዲ ሂ ኢዝ ማይነስ ፍሮም ዲስ ማለት ነው። እንደውም እንደ ሐሳብ ሃይማኖት ከሃይማኖት እንደዚህ መጋጨት ሊፈጠር ስለሚችል መንግስትም እንደው እርምጃ ቢወስድ እንደዚህ ጥፋት የሚያጠፉት ላይ እርምጃ ቢወስድ የሚዳፈሩ ሰዎች ላይ ጃር የለውም። ይሄ ቢኖረው ጥሩ ነበረ። ጃሩን ትቼ ማለት ነው ሄሮቴ የለው ዋታንኩ እሱ ማንጠልጥሉ ነገይለት አንቺ እኮ ታመሽም የምታወሪው ነገር ይዞን ነው እንጂ። ለማንኛውም ውድ ተመልካቾቻችን ከጥንቅራችን ጋር አብራችን ቆዩ። በእውነት ተሙ አክብረህን እንደዚህ አይባልም። ወንድምህ ሙቷል ብላችሁ አትደውሉልኝ። እኔ ወንድሞችን ከቀበርኳቸው ከ10 ዓመት በፊት እኔ ትልቅ ወንድማቸው ነኝ። ነገሩ እንዴ ነው? ኦኬ እኔ ስለ መሬትም ስለምንም ከወንድሞቼ አይበልጥ ማቆ ነገርም የለም። ምንም ነገር ማቆ ነገር የለም። አጋጣሚ ብጣሽ ወረቀት ኪስ ወደቀች። እቺ ወረቀት ምንድን ነው ቢሰጠው መሬት ያሳወጁበት ነው። ያሳወጁትም እንዴ ነው? በአባት ስለማንገናኝ ወደ አባታቸው ነው ያዞሩት። ፍርድ ቤት ላይ ሲቆሙ ወንድም የለንም ብለው ሰመን ማዞር ሲቆሙ የእናቴ እናት የኔ አያት ሌላ ልጅ የላቸውም ብለው መሰከሩ። ኦኬ አንዋር መሐመድና አህመድ ናቸው ልጆቿ ብለው መሰከሩ። ወንድሞቿም የኔ አጎቶች ሌላ ልጅ የላቸውም እነዚህ ብቻ ናቸው ብለው መሰከሩ። ይሄ ሁሉ ሲሆን ያላቀ ከስንት ዓመት በኋላ ነው አጋጣሚ በዛች ወረቀት ጉዴን የተረዳሁት። ስለዚህ የኔ ወንድሞች ወንድሜ አይደለም ብለው እነሱ አስመስክረው የለም የዛችን ቀን ወንድሞቼ ያጣሁት የእናቴ ሙሉ ቤተሰቦችን አልቅሼ የቀበርኩት ብቻዬን አልቅሼ ረሜን ያወጣሁት በቁማቸው የቀበርኩት። ስለዚህ እያለ በህይወት ወንድሜ ያላልከው ከሞተ በኋላ ወንድምነቱ ላፈር ነው። ለማንኛውም አፈሩ ይቅለለው ለሌላ ሰው ትምህርት ይሁን ብዬ ነው። አይ ጊዜ ሰው ልጅ እኮ እንደዚህ ነው። ይሄ እኮ ባይዘው ሊገርምህ አይገባም። ባይዘው የሰው ከዚህም የባሰ ነገር ያደርጋል የሰው ልጅ። እውነቴን ነው። ትክክል። ለንብረት ብሎ ሰውን የሚገል ነው። ለገንዘብ ብሎ ሰውን የሚገል ነው። ይሄ ደግሞ በወንድም ሲሆን ደግሞ በጣም ይከፋል። ኦልሬዲ እንደ ወንድምም እያዩትም አልነበረም ማለት ነው። ከወንድሙ በላይ ደግሞ እሱን ትንሽ ያንገበገበው የእናቱ እናት ልጅ የላትም ወንድምም የላቸውም ብሎ ፍርድ ቤት መመስከር ማለት አንዳንድ ጊዜ ምን ይዘን እንደምንሄድ ራሱ ሰው እየተረዳ አይደለም።
እና አንንገብገብ እስቲ እቺ ምድር አላፊ ነች ቢለይ ወጡ ነው ብትበሉ ቁርስ ምሳ እራት ነው ብታከብዱ ሰውነታችሁን ነው እሱም ደግሞ ሰውነት በጣም ሲሰፋ ደግሞ ነገ ላይ ሬሳ ማክበድ ነው ምንም ለሰው ሸክም ነው የምትሆኑትና ፈጣሪ በሰጠን ነገር ተጋግዘን ያለችንን ተካፍለን በፍቅር መኖር ነው በፍቅር ሲኖር አንዱንም ያበረከተልናል ሌላም ይጨመርልሃል ሲጀምር እና ሰው ባንጎዳ ሰው ባናስከፋ ሰው ማስከፋት ማለት በተመሳሳይ በፈጣሪን ማስከፋት ጭምር ነውና በእንጠነቀቅ ባዮች ነን ወንድሜ አብሽር ያልፋል ነገር የለም ካንተ ባሰ ብዙ ስቃይ ያሳልፈው የመጡ ሰዎች አሉ ትክክል እና ራስን ማበርታት ነው ወደፊት ህይወት ይቀጥላል life is continuous any perpendicular appliance በመጠቀም ላቲን ነው ያወራው እንግሊዘኛ አይደለም ሞጭላፋ በዚህ ሰዓት አስቸኳይ የጥንቃቄ መልእክት እየተላለፈ ይገኛል በደቡብ ኢትዮጵያ ክልል በጂንካ ከተማ የተከሰተው የሄሞራጂክ ፊቨርን አስመልክቶ የጤና ሚኒስቴር መግለጫ ያወጣ ሲሆን ሁሉም የህብረተሰብ ክፍል ጥንቃቄ ያድርግ ብሏል በዚህም ታዲያ ምልክቶቹና እንዴት ጥንቃቄ እንደምታደርጉ ልንገራችሁ የሄሞራጂክ ፊቨር በተለያየ ቫይረሶች የሚከሰቱ አደገኛም ተላላፊ በሽታዎች ሲሆኑ እነዚህን በሽታዎች የደም ስሮችን በተለየ መልኩ የማጥቃት አቅም ስላላቸው ትኩሳት መድማት እንዲሁም ደግሞ ሾክና ኦርጋን ፌለርን ያስከትላሉ የተባለ ሲሆን ከታማሚዎች የሰውነት እርጥበት ጋር በሚደረግ ንክኪም ሊተላለፉ ይችላሉ ታማሚ የነካውን ወይም ደግሞ የተጠቀመበትን ዕቃ በመንካትም ከዚህ ባለፈም ደግሞ በዚህ በሽታ የሞተውን ሬሳ በመንካትም ሊተላለፍ ይችላል ተብሏል ሁላችሁም ታዲያ ጥንቃቄ እንድታደርጉ መልእክት የተላለፈ ሲሆን ከምልክቶቹ መካከልም ታዲያ ትኩሳት ብርድ ማለት ቁርጥማት ራስ መታትም ድካም ንስር የድድ መድማት ተቅማጥ ማስመለስን ይመለከታል እንዴት እንጠንቀቅ ለሚለው ደግሞ እጅ በሳሙናና በውሃ መታጠብም ማስክ መጠቀም እንዲሁም ደግሞ ምልክቱ ያለበት ሰውና ወደዛ አካባቢ የጉዞ ታሪክ ካለው ሰው ጋር ንክኪ አለማድረግም ወደ በሽታው ያለበት ኤሪያ ጉዞ አለማድረግ ምልክቶች ካሉ በአፋጣኝ ወደ ጤና ተቋም ማምራት ያስፈልጋል ተብሏል ጤና ሚኒስቴር ታዲያ በዚህ ጉዳይ ላይ ከፍተኛ የተባለ ጥናትና ርብርብ እያደረገ እንደሆነ በዚህ መግለጫ ላይ የገለጸ ሲሆን ህብረተሰቡ ግን ጥንቃቄ እንዲያደርግም መልእክቱን አስተላልፏል እንደ ኮቪድ ማለት እኮ ነው እንደዚህ አይነት በሽታዎች እንደሚመረቱ ታውቃለህ ቫይረሱን ከናንቲ ቫይረሱ ይሰራና መጀመሪያ ቫይረሱን ነው የሚለቁት ከዛ ለምን ያንን የሚያደርጉት ለምንድነው ሁለት ፐርፐዝ አላቸው አንደኛው ቢዝነስ ፐርፐዝ ነው ይደራደራል ኦሬዲ በሽታው ሀገር ውስጥ ይገባል ከዛ መድኃኒቱን ይሸጣል ያ መንግስት መደራደር ይጀምራል እያንዳንዱ እንትን ይሄ ሆን ተብሎ የሚታወቅ ነገሮች ናቸውና አሁን ላይ በተለይ ደግሞ እኔ ራሱ ፈረው ጉንፋኑ ራሱ እኛ አንተ በዚህ ልትሞት እየቀረኝ እኮ ምን ያልሞከርኩት ነገር አለ ድድ መድማት ብቻ እኮ ነው አይ አንተ አትሞትም ተው እና እነዚህ መድኃኒቶች ካመረቱ በኋላ ይሸጡልሃል ከዛ እነሱ ከረንሲ ያገኛሉ ዶላር ያገኛሉ ማለት ነው አንድ ያ ነው ሁለተኛ ደግሞ ራሳቸውን እንደ ምድር ተቆጣጣሪ ያርገው ስለሚያስቡ እነዚህ ምዕራብ ሀገራት ህዝብ ቅነሳ ነው የህዝብን መቀነስ እኛ ደግሞ ቢቀነስ ራሱ ከአመት እኔ አሁን 100 ሚሊዮን ነበር ያሰብኩት ለካ 120 ገብተናል ዓለም ላይማ 7 ቢሊዮን አለ ከ7 ቢሊዮን ውስጥ 5 ቢሊዮኑ ሴት ናቸው 2 ቢሊዮኑ ወንድ ናቸው አልሰማም 2 ቢሊዮን ብቻ ነው 2 ቢሊዮን ወንድ ያበዳል ያረጃል ያገባል ህፃናት አሉ የተለያየ እንትን አለና በባለፈው በዛኛው ቪዲዮአችን ላይ ማንተን ብለናል ነገር ግን ይሄን ሁሉ ማአት የሚያመጣብን ይሄ አሁን ያለው ልጅ ነው በቃ ለአፉን ለመጥራትም የሚሰቀጥጠው አሁን ያሰማነው አይነት ቪዲዮ የሚሰሩ ፈጣሪን እንደ ቆሎ ጓደኛው ጭራሽ በጣም ክብር የሚነካ ነገር የሚያደርግ ነገር ነው እንግዲህ ፈጣሪ ይቅር ይበላል ሌላ ምን ይባላል እሱ ይማረንና እንግዲህ ኮቪድን ሰዓት በተለይ በውጪው ዓለም በጣም ከባድ ነበረ የኮቪድ ሰዓት በተለይ ፈረንሳይ በብራዚል ስፔን ላይ በጣም ብዙ ሰው አልቋል እና እንደውም የጣሊያን ነው የምን ፕሬዚዳንት ወጥቶ ጸሎት አድርጉልን እንግዲህ ከዚህ በኋላ ፈጣሪ ነው የሚሆነን ብሏል ብርን ማውጥቶ ፎቅ ላይ ሆኖ እንደመበተን ብር ካላዳነን ምን ያደነናል በቃ ሰው ሁሉ ተስፋ ቆርጦ ነበረ ያን ጊዜ ደግሞ ኢትዮጵያውያን አለቀላቸው ምን ይውጣቸዋል እንግዲህ ሁሉም ሳይበላ አይኖርም መከራውን የሚበላ ህዝብ ነው ሲባል ነበር ፈጣሪ አምላክ እንግዲህ የኛ እንግዲህ እኔ እኮ ተስማምቶኝ ነው ፍሬ ነበር ፍቅመሜት ደግሞ በጣም ደልባ ወጣ ነበር አማታል ተብሎ የፍቅሬ ኮንስፓኛን በር ይመስላል እንደዚህ ሽንጥን የቀራትና እና ልክ ብላል እና ጸሎት አድርጉ እኛ አቅም የለንም እኛ ኢትዮጵያውያን ምንም አቅም የለንም አቅማችን ፈጣሪ ነው እና ፈጣሪ እንዲረዳን ጸሎት አድርጉ
ጸሎት እናድርግ ሁላችንም። በተለይ አሁን ደግሞ በየቤቱ ይቀመጡ ሰዎች ንክኪው እንዳይባባስ በየቤቱ ይቀመጡ ስራ ህዝብ ዝውውር እንዳይኖር ከተባለ ደግሞ ኑሮ ከባድ ነው። በዚህ ሰዓት ሁሉም ሰው ሮጥ ካልተፍ ካላለ መብላት አይችልም። በጣም አስቸጋሪ አሁን ላይ ከባድ ነው። እንዲህም አልተቻለ አይደለም እንዲህም እየተሯሯጠንም አልቻልነውም እና ኑሮ ራሱ ሀተት ሆኖብን እያሯሯጠን ነው አይደለም ቤት ተቀምጠን ጸሎት አድርጉልን። ለማንኛውም ከቪዲዮቻችን ጋር አብራችሁን ቆዩ። ትንሽ የመቀዛቀዝ ነገር ካለ ከናንተ ጋር እንዳንጠፋፋ በማሰብ ነው እና የመጣ ነው። ትንሽ ህመምም ስላለ ነው። አይዟችሁ ቫይረሱ አይደለም እንደ ኖርማል ጉንፋን አይደለም። ያው ክረምቷ አልፋ ክረምቱ ወጥቶ በጋው ሲገባ እንላለን ጉንፋን መጣ። ሁሌም ገገባ ነው እንላለንም ሁሌ ገገባ ክረምቱ ወጥቶ በጋው ሲገባ እንላለን ሁሌም ገገባ። አቤት አልግጠም። አብራችሁን ስለነበራችሁ ከልብ እናመሰግናለን። ለነበረው መቀዛቀዝ በጣም ከልቤ ይቅርታ ጠይቄያለሁ። በተሙና በግሴ ስም ከልቤ በቅመሜትም ስም በሶስታችን በግሩፕ አባላት ስም ከልቤ ይቅርታ ጠይቃለሁ። ምክንያቱም አንተ መጨረሻ ላይ እኮ አሙቅ ነው ለወሬ ሲሆን ቀንድ ይቆማል። ክቡራትና ክቡራን ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። ስለነበረው መቀዛቀዝና መደናዘዝ ከልቤ ይቅርታ ጠይቃለሁ። ምክንያቱም ህመም ላይ ስላለን ነው። እኔ አንደኛ በዚህ በኩል ተቆልፍ ያለው ወደዚህ መዞር አልችልም፣ ወደዚህ ግን መዞር እችላለሁ። በእያንዳንዱ ቪዲዮ እና ይቅርታ አድርጉልን። ለዛሬውን ፕሮግራም ስፖንሰር ያደረገችልን ቅመሚት ናት። መዲ ፐርፊውም ይባላል። ማግኘት የምትፈልጉ ከስር ባለው ስልክ ቁጥር ይደውሉልን እና ሶሻል ሚዲያዎቻችንም አሉ። በሶሻል ሚዲያዎቻችን ይደውሉ። አሊያም ደግሞ በአካል ሄጄ ገዛለሁ ማለት የሚፈልግ ሰው ካለ 22 ባማ ሲቲ ሞል አጠገብ ጸዲ ፕላዛ አንደኛ ፎቅ የሱቅ ቁጥር 202 ላይ ያገኙናል። አመሰግናለሁ። ለማንኛውም ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ምልክቷን እንዲሁም ኮመንት ላይ ፍቅራችሁን ግለጹልን። እንወዳችኋለን። ቴንክ ዩ